ሰው ሲሞት ስሙ ሙስሊም ቢሆንም ቢጾምም በህይወት ያለ ያልሰገደ ሰው ሲሞት አንሰግድበትም እየተባለ መቃብር ላይ ብዙ ጊዜ ሰዎች ሲጣሉ አያለሁ። የማይሰግድ ሰው አይሰገድበትምን የሚል ጥያቄ ነው። ይህ ሶላትን የተወሰው ከእስልምና ይወጣል አይወጣም የሚለው የፊቅህ ነጥብ ላይ የተመሰረተ ጉዳይ ነው። የተወሰኑ ሊቃውንት ሶላትን መተው ብቻ ከእስልምና ያስወጣል፣ ላኢላሃ ኢለላህ ቢባልም ቢጾምም ሶላት መተው በራሱ ኩፍር ነው የሚል አቋም ያላቸው ሊቃውንት አሉ። ይሄም መን ተረከ ሶላተ ሙተዓሚደን ፈቀድ ከፈር አልዓህዱ አለዚ በይነና ወበይነሁም አሶላህ ፈመን ተረከሃ ፈቀድ ከፈር የሚሉ ሶሒህ ሐዲሶችን መሰረት በማድረግ ነው። በአንድ ሰውና በኩፍር በሽርክ መካከል ያለው ልዩነት ሶላት ነው። ሶላትን የተወሰው ከፍሯል፣ ሆን ብሎ ሶላት የተወሰው ከፍሯል የሚሉ የነቢዩ ሐዲሶች አሉ። ቁርአን ላይም ፈኢን ታቡ ወአቃሙ ሶላተ ወአተው ዘካተ ፈኢኽዋኑኩም ፊዲን ከሽርክ ከተወበቱ በኩፍር ከወጡ ሶላት ከሰገዱ ዘካን ከሰጡ የዲን ወንድሞቻችሁ ናቸው ይላል። አንድ ሰው የዲን ወንድም የዲን እህት የሚሆነው ሶላት ሲሰግድ እንደሆነ የሚያሳይ ነው። አንድ ሰው ሶላትን በመተው ከከፈረ አይሰገድበትም፣ ጀናዛው አይታጠብም፣ ረሂመሁላህ አይባልም፣ ከሙስሊሞች ጋርም አይቀበርም ወዘት የሚሉ ጠንከር ያሉ ህጎች አሉ። ይህ ኢማም አሕመድን ጨምሮ የበርካታ ሊቃውንት አስተያየት ነው ሚነ ሰለፊ ወልኸለፍ። ነገር ግን ሌሎች ሊቃውንት ከፍሯል የሚባለው የሶላትን ግዴታነት ካስተባበለ ነው፣ በመተው ብቻ አይደለም። ግዴታነቱን ካመነ የተወው በመዘናጋት ወዘተ ከሆነ ፋሲቅ ነው ይባላል፣ ወንጀለኛ ነው ይባላል። የተለያዩ ወንጀሎችን የሚሰርቁ ዝሙት ላይ ሊወድቁ የሚችሉ ወንጀለኞች ኃጢአተኞች እንደሚሰገድባቸው ሁሉ ሶላትን የተወሰውን ወንጀለኛ ነው ይሰገድበታል። ካፍር ነው የሚባለው ሶላት የሚባል ሸሪዓዊ ድንጋጌ ዒባዳ የለም፣ ግዴታ አይደለም፣ ከፈለኩ የመስገድ ካልፈለኩ ያለ መስገድ መብት አለኝ ብሎ የካደ ያስተባበለ በመካድና በማስተባበል የተወ ብቻ ነው ማይሰገድበት እንጂ ግዴታነቱን ከማመኑ ጋር ምናልባትም ረመዳን፣ ጁሙዓ አልፎ አልፎ ከመስገዱ ጋር ብዙ ጊዜ ሶላት የሚተው ሰው አይከፍርም የሚሉ ሊቃውንት አሉ። እነዚህም ቢሆን ሙሉ በሙሉ ሶላትን ከተወ ፋሲቅ ነው፣ የታዕዚር ቅጣት እርምጃ ይወሰድበታል። ግን ከሞተ በኋላ ሶላት አንሰግድበትም አይባልም የሚሉ ናቸው። ሶላትን መተው የሚባለው አንድ ሰው ከልቡ ሶላት የሚባል የለም ብሎ ሲተው ነው እንጂ የሶላትን ግዴታነትም ያመነ ተዘናግቶ ከሆነ የተወው ቀደም ሲል የተጠቀሱ ማስረጃዎች አይመለከቱትም ነው የሚሉት። ነገር ግን ከማስረጃ አንፃር ጠንካራው ብዙ ደጋግ ቀደምቶችም የደገፉት የነቢዩ አለይሂ ሰላቱ ወሰላም ሱሐቦችም ይስማሙበት ነበር ማለት ደረጃ ያደረሱ ዘገባዎች ያሉበት ሶላትን መተው ያከፍራል የሚለው ነው። የሶላትን ግዴታነት ከማወቁ ጋር መስገድ ከመቻሉ ጋር ያልሰገደ አሁን አይሰገድበትም። ሌላኛው ጥያቄ ሶላተል ጀናዛ ሲሰገድ ማእሙም ተክቢራ ብቻ ነው የሚያደርገው ወይስ ዱዓውንም ይቀራል? ኢማምም ማእሙምም ሶላተል ጀናዛ ላይ ፋቲሃን ይቀራል፣ ሶላት ዐለ ነቢ ያወርዳል፣ ዱዓውንም ከሶስተኛው ተክቢር በኋላ የሚደረገው ዱዓም ያደርጋል። ከኢማሙ ጋር አብሮ ሶላቱን ከጀመረ ነገር ግን አንዳንድ ሰዎች ዘግይተው ኢማሙን ማእሙሞችን ተቀላቅለው የቀሩባቸው ተክቢራዎች ካሉ ከኢማም እኩል ካልጀመሩ ዘግይተው ከተቀላቀሉ ከያንዳንዱ ተክቢር በኋላ የሚደረገውን ቢያደርጉ ጀናዛው ይነሳብኛል ይሄዳል ወደ ቀብር ብለው ከፈሩ፣ ሰዎች ቶሎ ይወስዱታል ቸኩለው ብለው ከፈሩ ተክቢር ብቻ አድርገው ማጠናቀቅ ይችላሉ። ጀናዛው ቶሎ ማይነሳ ከሆነ ፈጠን አድርገው አዝካሮችን ዱዓዎችን ማለት ከቻሉ
ዱዓ ማድረጉ በላጭ ነው። አሻሂድ ከኢማም እኩል የጀመረ ሰፊ ጊዜ ያለው ሰው አዎ ማእሙምም ቢሆን ከኢማም ኋላ የሚቀራውን መቅራት የሚደረገውን ዱዓና ዚክር ማድረግ ይጠበቅበታል። ሌላኛው ጥያቄ ሶላት እየሰገደን ቢያዛጋን አዑዙ ቢላሂ ሚነሽ ሸይጧኒ ረጂም ማለት እንችላለን ወይ? ጀዛኩሙላህ ኸይር የሚል ጥያቄ ነው። ያዛጋው ሰው ሶላት ውስጥም ይሁን ከሶላት ውጪ አዑዙ ቢላሂ ሚነሽ ሸይጧኒ ረጂም ይበል የሚል ማስረጃ የለም። ነቢያችን አለይሂ ሰላቱ ወሰላም፣ ኢማም አልቡኻሪ፣ አቡ ዳውድ ሌሎችም በዘገቧቸው ትክክለኛ ዘገባዎች የማዛጋትን አደብና ስነ ስርዓት አስተምረዋል። አንድ ሰው ሲያዛጋ አፉን እንዳይከፍት፣ ድምፅ እንዳያወጣ፣ ማዛጋት ከሸይጣን ነው ወዘተ የሚሉ የማዛጋት አደብ ስነ ስርዓቶችን ህግጋቶችን ነቢያችን አለይሂ ሰላቱ ወሰላም ሲነግሩን አንድ ሰው አዛግቶ ሲያበቃ አዑዙ ቢላሂ ሚነሽ ሸይጧኒ ረጂም ይበል አላሉም። አንዳንዶች እንደሚያደርጉት እተፍ ይበልም አልተባለም። ስለዚህ ካዛጉ ሶላት ውስጥም ይሁን ከሶላት ውጪ አዑዙ ቢላሂ ሚነሽ ሸይጧኒ ረጂም የሚባል ነገር የለም። ቢኖር ኖሮ ነቢያችን አለይሂ ሰላቱ ወሰላም ያደርጉት ነበረ፣ ይተላለፍልን ነበር። በሉ ብለው ያዙን ነበር፣ አላዘዙም፣ አልተላለፈም። ሌላኛው ጥያቄ በቅርቡ አባቴ ሞቷል፣ አልቀበርኩትም። በህይወት ያለ እዚህ ቦታ ላይ ከምወደው ጓደኛዬ ጎን ቅበሩኝ እያለ ለብዙ ሰዎች አደራ ይል ነበረ። የሚኖረው ከሚስቱ ሀገር ነበረ። ነገር ግን መቀበር የሚፈልገው ከሀገሩ ላይ ነበር። እድርም ሀገሩ ላይ ይከፍል ነበረ እዛ ለመቀበር። ነገር ግን አባቴ የማይፈልገው ቦታ እናቴ ሀገር እንደተቀበረ ሰማሁ። እዛ ቦታ ከቀበራችሁኝ አፉ አልልም ይል ነበረ። አባቴ የማይፈልገው ቦታ ስለተቀበረ ችግር አለው። እኔም ልቤ ተሰብሯል። ምናልባት ሀገሬ ከገባሁ የአባቴን መቃብር ቦታ መዘየር እፈልጋለሁ እና ቀብሩን እንዳይጠፋብኝ የአባቴን መቃብር ቦታ በግንብ ባሰራለት በሸሪዓ እንዴት ይታያል? አብራሩልኝ። ጀዛኩሙላህ ኸይረን። ለአባቴስ ምን ላድርግለት የሚል ጥያቄ ነው። አላህ ተባረከ ወተዓላ ይማረው፣ የጀነት ያድርገው። ምን ላድርግለት የሚለው እስትግፋር፣ ዱዓ፣ የሸሪዓውን አደብና ስርዓት ሱና በጠበቀ መልኩ ሰደቃ ነይቶ ማድረግ፣ የሟች አባተን ዘመዶች፣ ጓደኞች መጠየቅ፣ ማስደሰት፣ ሐጅና ዑምራ ካላደረገ እንደዚሁ ሐጅና ዑምራ ማድረግ፣ እዳ ካለበት እዳውን መክፈል ተነይቶ ለወላጅ ሊሰራ የሚችል መልካም ስራ ነው። ሌላ ቦታ መቀበሩን በተመለከተ አስሉ በመሰረቱ አንድ ሰው መቀበር ያለበት የሞተበት ቦታ ላይ ነው። አስገዳጅ ነገር ከሌለ በስተቀር ከሞተበት ቦታ አርቆ ሌላ ቦታ ወስዶ መቅበሩ አይገባም። የሞተበት አካባቢ ላይ የቀብር ቦታ ከሌለ ወይም አንዳንድ ሀገራት ላይ እንደሚደረገው ውድ ዋጋ ተከፍሎ እንጂ ማይቻል ከሆነ ወዘተ፣ አሊያ ደግሞ መካና መዲና ቅርበት ላይ የሚገኙ ሰዎች እዛው አካባቢ ከሞቱ መካና መዲና ሐረም ላይ ተሰግዶበት እዛው መካና መዲና ክልል ውስጥ እንዲቀበር ከተፈለገ ይሄንን ማድረግ እንደሚቻል ከአንዳንድ ደጋ ቀደምቶች ተነግሯል። ከትውልድ ስፍራው ርቆ የሚገኝ ቦታ ላይ ሞቶ እዛው መቀበሩ ለየት ያለ አጅር እንዳለው ጥቅም እንዳለው የሚያሳይ ሐዲስ አለ። ስለዚህ ከላይ የተባሉ አይነት ምክንያቶች አስገዳጅ ሁኔታዎች ከሌሉ በስተቀር እዛው በሞተበት መቅበሩ ነው ለሟች የሚሻለው። እንደዚሁ ደግሞ ከቤተሰብ አጠገብ ቅበሩኝ ብሎ ወሲያ ከተናገረ ይሄን ወሲያ መፈጸም ከተቻለ ከሸሪዓ ጋር መጋጨት፣ ጀናዛን ማንከራተት በሌለበት መልኩ ወሲያውን መፈጸም ከተቻለ ይሄን መደረግ የሚቻልበት ሁኔታ ይኖራል። መቼ የሞተበት ቦታ ቅበሩኝ ካለው ቦታ ያን ያክል ርቀት ከሌለው ጀናዛን ማቆየት
ማንገላታት ማያስከትል ከሆነ ነው። ሱናው አንድ ሰው መሞቱ እንደተረጋገጠ ፈጥኖ መቅበር ነው፣ በቀንም ይሁን በማታ። ይህን ሱና መተው የሚቻለው ማዘግየቱ ግዴታ ሆኖ ሲገኝ ነው። በወንጀል ድርጊት የሞተን ሰው ለማጣራት መቆየት ካለበት ሊቆይ ይችላል። ከፈንና መሰል ነገሮች በቅርበት ከሌሉ እስኪመጣ ድረስ ጉድጓድ የሚቆፍር ሰው በበቂ ሁኔታ ከሌለ እስኪደርስ ድረስ ወዘተ ሊቆይ ይችላል። ከቤተሰብ ጎን ቅበሩኝ ብሎ ወሲያ የተናገረ ሰውም ቅበሩኝ ብሎ የተናዘዘበት ቦታ ርቀት ከሌለው ብዙ ማቆየትን ጀናዛ ማንከራተትን ካላስከተለ ወደዛ ሊወሰድ ይችላል። ነብዩ አለይሂ ሰላቱ ወሰላም ዑስማን ኢብኑ መድዑን የሚባለው የጡት ወንድማቸው በሞተ ጊዜ ተቀብሮ ሲያልቅ በጀናዛው ራስጌ በኩል ትንሽ ድንጋይ ነገር ምልክት እንዲደረግ አዘው የሱ ቀብር መሆኑን እንዳውቅበት ከቤተሰቦቼ የሞቱትንም እንድቀብርበት ነው ይሄን ያደረኩት ብላ። ነገር ግን የሚባለው ሟች ካልተቀበረ ነው። ከተቀበረ ለዚህ ብሎ ቀብሩን ከፍቶ ማውጣት አይገባም። የሞተን ሰው ቀብር ከፍቶ ማውጣት የሚቻልባቸው ከበድ ያሉ አስገዳጅ ሁኔታዎች ብቻ ናቸው። አንዳንዴ ለሟቹ ለራሱ ጥቅም ተብሎ፣ ሌላ ጊዜ በህይወት ላሉ ሰዎች ተብሎ ይሄ ሊደረግ ይችላል። ለሟች ለጀናዛው ለራሱ ጥቅም የሚባለው ቀብሩ ከተደረመሰ፣ ጎርፍና መሰል ነገር ከበዛበት አውጥቶ ወደ ሌላ ቦታ ወስዶ መቅበር ይቻላል፣ እዛው በቅርብ ርቀት ላይ። ቅበሩኝ ያለ ቦታ ተትቶ ሌላ ቦታ በመቀበሩ እኔ ወንጀለኛ ሆናለሁ ወይ? አንድ ሰው ወሲያን በትክክል መፈጸም እየቻለ ከሸሪዓ ጋር ማይጋጭን በሰው አቅም የሚቻልን ወሲያ አደራ ንዛዜ ያልፈጸመ ሰው አዎ ወንጀለኛ ይሆናል ከቻለ። ነገር ግን በቦታው የሌለ ሰው ከሸሪዓ አንፃርም አግባብ አይደለም የማይባልን ወሲያ ንዛዜ አለመፈጸም ወንጀለኛ አያደርግም። የአባቴን ቀብር ለማወቅ ግንብ ማሰራት እችላለሁ ወይ? ቀብር ላይ ግንብ አይሰራም። ነቢያችን አለይሂ ሰላቱ ወሰላም ከልክለዋል። ከሌሎች ቀብሮች ተለይቶ መታየቱ ወደፊት ሌላ ትውልድ ሲመጣ ይሄ ቀብር ከሌሎች ተለይቶ የታጠረው የተገነባው ልዩ ክብር ስላለው ነው ብሎ ወደ ማምለክ ሊወስድ ይችላል። ሰው ከሞተ በኋላ የሚጠቅመው መልካም ስራው ነው። ቤተሰቦች የሚሰሩለት መልካም ስራ ነው፣ ሰደቃ፣ ዱዓ፣ ኢስቲግፋር እንጂ ቀብሩን መገንባቱ ለብቻው ለይቶ ማጠሩ ማስዋቡ ለሟች ምንም አይጠቅመው። አፈሩ እንዳይደረመስ፣ ወደ ውስጥ እንዳይገባ፣ ውሃ እንዳይዝ፣ አውሬ እንዳይበላው መጠበቅ፣ መንከባከብ፣ መከታተል። አልፎ አልፎ እየሄዱ ሲዘይሩ ቀብሩን ሲያዩ ቤተሰቦች ወዳጆቹ ማስተካከል ካስፈለገው ከሰረጎደ ወደ ውስጥ ከገባ መታደስ ያለበት ያክል ሊታደስ ይችላል እንጂ ቀብረን ለብቻው ማጠር መገንባት፣ ከላይ ቆርቆሮ መሰል ነገር ማድረግ፣ ዙሪያውን በግንብ ማጠር አይገባም። በትንሹ ዙሪያውን በግንብ ማጠር ተፈልጎ ከሆነም ይሄም ጭምር አይገባም። ወደ ተከለከለው ጠጋ ጠጋ ማለት ነው የሚሆነው። ቀደም ሲል የዑስማን ኢብኑ መቅዑንን ቀብር በተመለከተ በአንድ በኩል ድንጋይ ነገር አስቀምጦ ምልክት አድርጎ መሄድ ነው። ስም መጻፍም ነብዩ አለይሂ ሰላቱ ወሰላም ከልክለዋል። የወላጅን ቀብር መዘየሩን በተመለከተ ጠያቂው ወንድ ከሆነ መዘየሩ ችግር የለውም። ያልሰገደበት ሰውም ወደ ሀገሩ ሲመለስ መስገድ ይችላል። ቀብሩ ላይ ሄዶ መስገድ ይችላል። የተወሰኑ ሊቃውንት በወር በተወሰነ ጊዜ ገድበውታል። ሌሎቹ በምንም አይገደብም። ሟች ሲሞት መስገድ የሚፈልገው ሰው ሟች የሞተበት ወቅት ላይ የሶላት እድሜ ላይ ከነበረ 7-8 ዓመትና ከዛ በላይ ከነበረ በጊዜው ጀናዛው ሲቀበር ሲሸኝ ካልሰገደ በመጣ ጊዜ የሟች ቀብር ላይ ሄዶ መስገድ ይችላል ተብሏል። ስለዚህ ወንድ ከሆነ መዘየርም ቀብሩ ላይ ሄዶ ሶላት ጀናዛ መስገድም ይችላል። ሴትስ ቀብር መዘየር ትችላለች ወይ? ትችላለች አትችልም? ኺላፍ አለበት። የሚከለክሉ ሐዲሶች አሉ። ቀብር የሚዘይሩ ሴቶችን አላህ ይርገማቸው የሚል አይ አብዝተው በተደጋጋሚ የሚዘይሩ ሴቶችን ነው ይህ የሚመለከተው እንጂ
አልፎ አልፎ የሚዘይሩ ይሄን አይመለከትም። ድሮ ነበር የተከለከለው፣ ኋላ ላይ ለወንዶች ተፈቅዷል፣ ለሴቶችም ተፈቅዷል ያሉ ሊቃውንት አሉ። ነገር ግን ወዒዱ ዛቻው ከባድ ስለሆነ በምንም መልኩ ለሴት ቀብር መዘየር አይቻልም። አንድ የሚሆን አልፎ አልፎ ሁሌም ያው ነው የሚለው ከጥንቃቄ አንፃር የተሻለ ነው። ነገር ግን ሴት ልጅ እግረ መንገዷን በቀብሩ በኩል ስታልፍ ቀብር ልዘየር ትችላለች። ሆን ብላ ለሱ ሳትወጣ ደጋግማ ወደዛ መሄድን በማያስከትል መልኩ እግረ መንገዷ ስታልፍ በቀብር በኩል ካለፈች ቀብር መዘየር ዱዓውን አድርጎ ማለፍ ይቻላል። የትም ሆኖ ዱዓ ኢስቲግፋር ማድረግ የሚችሉትን ኸይር በዲኑ የተፈቀደውን ዱዓ፣ ሰደቃ ወዘተ መሰል ነገሮችን ማድረጉ ቀብር ሄዶ በመዘየር ለሟች የሚያስገኘውን ጥቅም ያስገኛል፣ የተሻለም ይሆናል። ቀብር ሄዶ መዘየር መጎብኘት ዓላማ ሁለት ነው በጥቅሉ። አንደኛው ለራስ አኺራን አስታውሶ ተገስጾ ቀልብን አርጥቦ መመለስ ነው። ሌላኛው ደግሞ ለሟች ዱዓና ኢስቲግፋር ማድረግ ነው። ለሟች ዱዓና ኢስቲግፋሩ የትም ሆኖ ማድረግ ይቻላል። መገሰጹም ደግሞ የግድ ቀብርን በመዘየር ብቻ የተገደበ አይደለም። የትም ሆኖ ሞትን፣ አኺራን፣ ቀብርን አስታውሶ መገሰጽ ይቻላልና። ሌላኛው ጥያቄ አጠገባችን ለሌለ ሰው በርቀት ላይ እሱም ሳያውቅ ሩቃ ማድረግ ይቻላል ወይ? አጠገባችን ለሌለ ሰው በርቀት ላለ እሱም ሳያውቅ ሩቃ ማድረግ ይቻላል ወይ? ሩቃውን በስልክና በቪዲዮ እያየ ማድረግ ይቻላል ወይ የሚል ጥያቄ ነው። አጠገብ ሆኖ ሁለቱም አምነውበት ነይተው የሚደረገው የተሻለ ነው። ፍቱንነቱ ፈዋሽነቱ ከፍ ያለ ይሆናል። በርቀትም ቢሆን ጌታዬ ሆይ እገሌን አፊያ አድርገው ብሎ ማድረጉ ችግር የለም። የበለጠ ፍቱን የሚሆነው በአካል ሆኖ ሁለቱም አምነውበት ነይተው ሲያደርጉት መሆኑ እንዳለ ሆኖ፣ ሩቃ ማለት ዱዓ ነው። በሩቅ ላለ ሰው ዱዓ ማድረግ እንደሚቻለው ሁሉ ሩቃንም በርቀት ማድረግ ይቻላል። በስልክና በቪዲዮ እያዩ ማድረግ ይቻላል ወይ? በመሰረቱ አዎ ይቻላል። በላጩ ግን ልብን ሰብስቦ የሚችሉትን ያክል በቃል ማድረጉ በላጭ ነው። በቃሉ ማድረግ የማይችል ሰው የሩቃ አንቀጾችን፣ የተወሰኑ የቁርአን አንቀጾችን፣ ዱዓዎችን ለታመመ ሰው ነብዩ አለይሂ ሰላቱ ወሰላም ያደርጓቸው የነበሩ ዱዓዎችን በስልክ ያዩ ማድረግ ችግር የለው። በቪዲዮ ሲሆን ግን በአንድ ጊዜ ያደመጡም ያደረጉም ስለማይሆን ቪዲዮን አይቶ ወደ ጽሁፍ ገልብጦ ማድረግ ይገባል። የተጻፈ በድምጽ የተቀዳ ቃሉን ብቻ ከዛ ወስዶ ከማድረግ ይልቅ ሱረቱል ፋቲሃን፣ አያተል ኩርሲን፣ ሱረቱና ሱረቱል ፈለቅን የሚችሉትን በተረጋጋ ልብ ሐሳብ ተሰብስቦ ምንም ሳይዙ በምንም ሳይጠመዱ ማድረጉ ነው የሚሻለው። ጌታዬ ሆይ አፊያ አድርገው፣ ጌታዬ አፊያ አድርጋት፣ اللهم رب الناس اذهب الباس اشفي انت الشافي لا شفاء الا شفاؤك اسال الله العظيم رب العرش العظيم ان يشفيك ያሉ ዱዓ ማድረግ ነው። ሌላኛው ጥያቄ ባልና ሚስት አብረው ሻወር መታጠብ ይችላሉ? አዎ ይችላሉ። ነቢያችን አለይሂ ሰላቱ ወሰላም ከባለቤቶቻቸው ጋር ይታጠቡ ነበር። በባልና ሚስት መካከል ምንም አይነት የአውራ ድንበር የለም። አብረው መታጠባቸውም አንዳንዴ ለመቀራረብ የተሻለ ሊሆን ይችላል። ስለዚህ የተፈቀደ ተግባር ነው። ከፈለጉ ሁለቱም ከፈቀዱ ያደርጋሉ። ማድረጉ ግዴታ ነው አይባልም። እንደ ሸሪዓ አብረው መታጠብ ይችላሉ ባልና ሚስት። ሌላኛው ጥያቄ አንድ ሰው በጀርባው ተንጋሎ መተኛቱ እንዴት ይታያል? የተከለከለው በሆድ ተደፍቶ መተኛት ነው። ነብዩ አለይሂ ሰላቱ ወሰላም ይሄ አላህ የሚጠላው አስተኛኘት ነው ብለዋል። የጀሃነም ሰዎች አስተኛኘት ነው ተብሏል። የጀሃነም ሰዎች ይተኛሉ እንቅልፍ ይወስዳቸዋል ለማለት ሳይሆን ተስፋ ሲቆርጡ ሲሰቃዩ የሚኖራቸው ሁኔታ ነው ለማለት ነው። ስለዚህ በጀርባ መተኛት በመሰረቱ ችግር የለውም። ነገር ግን ኢማም አህመድ ሌሎችም ለሴት ከሆነ ይወገዛል ብለዋል። በተለይ በዙሪያዋ ወንድ ያለበት አካባቢ ላይ ሲሆን ሐያ መደብም አይደለም አግባብም አይደለም። ነገር ግን በቂ ዑድር ካለ ወንድም ይሁን ሴት በጀርባው ተንጋሎ ቢተኛ ችግር የለም። ህመም ያለባት ሴት በጎኗ መተኛት የማትችል ሴት ስትሆን። ሌላኛው ጥያቄ ባለቤቴ ያለው ኢትዮጵያ ነው፣ እኔ ያለሁት ከሀገር ውጭ ነው እና ቤቱ መኖር ከጀመረ 1 ዓመት አልፎታል። ምንም ነገር አልነበረም። ነገር ግን በዚህ ወር ውስጥ እባብ የመጣ አስቸግሮታል። በቀን እስከ 7
የሚገድልበት ቀን አለ። ለተወሰኑ ቀናቶች ጠፋ ሲባል ይመጣል፣ አሁንም ይገደላል። ትናንሽ ጥቁር ናቸው እና ከየት እንደሚመጣ ግራ ገባን። ምን ማድረግ ነው ያለብን? ምክር ቢለግሱን። አንዳንድ ሰዎች የእባብ ሰደቃ ብለህ ሰድቅ ይሉታል። ሌሎች ደግሞ ኪታብ የሚያዩ ሰዎች ይዩልህ ጫት አስቀምበትም ይሉታል። ቁርአን አንድ ጊዜ አስቀርቷል። ምን ማድረግ አለብን የሚል ጥያቄ ነው። ምናልባት ቤቱ አዲስ የተሰራ ከሆነ ከስሩ እባቦች ያሉበት የሚራቡበት ቦታ ሆኖ ከስር የወጣ ከሆነ እሱን ማጣራት ነው። ይህ ከሌለ ምናልባት ከሲሕር ጋር የተያያዘ ሊሆን ይችላል። ሰው ያመጣ የሚጥለው ካልሆነ ከስር የሚወጣ ካልሆነ ከሲሕር ጋር የተያያዘ ሊሆን ይችላል። ጂኒ በእባብ ተመስሎ መጥቶ ሊሆን ይችላል። በነቢያችን አለይሂ ሰላቱ ወሰላም ጂኖች 3 አይነት እንደሆኑ ገልጸው አንዱ በእባብ ተመስሎ የሚመጣ የሚንቀሳቀስ ጂኒ እንዳለ ነግረውናል። ቤት ውስጥ እባብ ከተገኘ ወዲያው እንዳይገደልም መክረዋል ነብዩ ሰለላሁ ዐለይሂ ወሰለም። እንዲወጣ እንዲጠየቅ በመጀመሪያ በተደጋጋሚ እንዲጠየቅ ከዛ ካልወጣ እንዲገደል ተነግሯል። በተለይ ለየት ያለ አይናቸው ጭንቅላታቸው አካባቢ ላይ ልዩ ምልክት ያላቸው የእባብ አይነቶች አሉ። ሁሉም አይነት እባብ አይደለም ውጣ ተብሎ የሚጠየቀው። መፍትሄውን በተመለከተ ቤቱ ላይ ሱረቱል በቀራ መቅራት፣ መጀመሪያ ቤቱን መፈተሽ፣ ከስር የሚወጣበት ሁኔታ ካለ ያን አጣርቶ ማስተካከል። ይህ ካልሆነ የሲሕር ውጤት ሊሆን ይችላል፣ ጂን ሊሆን ይችላል። ሱረቱል በቀራን በተደጋጋሚ መቅራት፣ ሱረቱል ፈለቅ፣ ሱረቱን ናስን መቅራት፣ ሩቃ ማድረግ ነው። በጥቅሉ ቤቱ ላይ ቁርአን ደጋግሞ መቅራት ነው። በአላህ ፈቃድ ይጠፋል። በተረፈ የእባብ ሰደቃ፣ ጫት መቃም ወዘተ የሚባል ነገር የለም። የእባብ ሰደቃ ራሱን የቻለ የለም። የጧትና ማታ ዚክሮችን ማለት በጥቅሉ ቁርአን መቅራት ማብዛት፣ በተለይ ሱረቱል በቀራን፣ ሱረቱል ፈለቅ፣ ሱረቱን ናስን መደጋገም። ጫት ማስቃም በሸሪዓችን የለም። ጫትና ዱዓን የሚያገናኘው ነገር የለም። እንደውም የባሰ ከአላህ ሊያርቅ ቀልብን ሊያደርግ ነው የሚችለው። ሁሉም እንደ ዕውቀቱና እንደ እምነቱ እንደ የግል ግንዛቤው ነው የሚናገረው። ማንንም ሳይሆን መስማት ያለብን ቁርአንን ሐዲስን መሰረት አድርጎ የሚናገረን ማስረጃ የሚያቀርብን ሰውን መስማት ያለብን። ከዚህ ጋር በተያያዘ ነብዩ ሰለላሁ ዐለይሂ ወሰለም ቤቱ እባብ ያገኘ ሰው ውጣ ብሎ እንዲያዘው ጊዜ ሰጥቶት ካልወጣ እንዲገድለው ተመክሯል። እባቦች አንዳንዴ ጂኒ ሊሆኑ እንደሚችሉ ተናግረዋል። ታዲያ ጂኒ መድኃኒቱ ጫት መቃም ነው ወይ? ፈጽሞ አይደለም። እንደው ይሄ በላ ነው ሙሲባ ነው፣ ለበላ ለሙሲባ ሰደቃ መድኃኒት ይሆናል ተብሎ እንዳጠቃላይ የሸሪዓውን ሱና በጠበቀ መልኩ አላህ ችግሩን እንዲቀርፍለት ሰደቃ ቢያደርግ አንድ ሰው ችግር ላይ ኖረው ይችላል እንዳጠቃላይ ታይቶ። የእባብ ሰደቃ ተብሎ ግን ለብቻው የለም ጥያቄው ላይ እንደተባለው። ሌላኛው ጥያቄ ኒካህ በሚታሰርበት ዕለት ሀይድ ላይ የሆነች ሴት ኒካዋ ትክክል ነው ያብራሩልኝ የሚል ጥያቄ ነው። ሀይድ ላይ ሆኖ ኒካህ ማሰርን የሚከለክል ማስረጃ የለም። ሀይድ ላይ ሆኖ የወር አበባ ደም ላይ ሆኖ ኒካሁን ማሰር ይቻላል። አማ ይቻለው የወር አበባ ደም ላይ ሆኖ ግንኙነት መፈጸሙ ነው። ስለዚህ ሀይድ ላይ ሆና ኒካህ ቢታሰር ችግር የለውም። ወደ ቤቷ ገብታ ከባሏ ጋር ግንኙነት ለማድረግ ግን ሀይዷ እስኪቆም ድረስ ጠርታ እስክትታጠብ ድረስ መጠበቅ አለበት። ሌላኛው ጥያቄ እኔ ኒካህ ካሰርኩኝ አመት ሆኖኛል። ኒካህ ያሰሩልኝ አጎቶቼ ናቸው። አባቴ ሞቷል። ኒካህ ከመታሰሩ በፊትም ጠየቅኳቸው ማን ማሰር እንደሚችል፣ የእንጀራ አባቴ ወይስ እነሱ? ሸሪዓ ለኛ ነው የሚፈቅደው አሉኝ እና ማሰሩ። አሁን ሰዎች ኒካህሽ ባጥል ነው ይሉኛል። ከሆነስ ኒካሁን እዚሁ ባለንበት ሀገር ማስተካከል እንችላለን? እኔና ባለቤቴ ሌላ ሰው ጨምረን ያብራሩልኝ የሚል ጥያቄ። የእንጀራ አባት ኒካህ ማሰር አይችልም። ወላጅ አባት ከሌለ፣ የወላጅ አባት አባቱ አያት ከሌለ፣ ሴት ልጅ ወልዳ ያደረሰችው ከሌላ ባል ልጅ ከሌላት ለአካለ መጠን የደረሰ በአባት እና በእናት ወይም በአባት ብቻ የምትገናኛቸው ወንድሞች ከሌሏት
ይሄን የሚያስሩት አጎቶች ናቸው፣ የአባት ወንድሞች ናቸው። ስለዚህ ቀደም ሲል የተጠቀሱ ሰዎች ሳይኖሩ ቀርተው ወይም ያለ በቂ ምክንያት እምቢ ብለው ወይም መስፈርቱን ማያሟሉ ሆነው ከሆነ አጎቶች ያሰሩት አጎት ነው እንጂ ኒካህ የሚያስረው የእንጀራ አባት ኒካህ አያስርም። ኒካሽ ባጥል ነው የሚሉ ሰዎች ንግግራቸው ባጥል ነው፣ ደፋሮች ናቸው፣ አላዋቂዎች ናቸው፣ ጃሂሎች ናቸው። አላህ ደግሞ ጃሂሎችን ቸላ በላቸው ተዋቸው ብሏል። ሌላኛው ጥያቄ እኔ አግብቼ ነበረ እና ለአባቴ ውክልና አልሰጠሁም፣ ኒካሁንም ሲያስሩ ድምጻቸውን አልሰማሁም። እኔ ሳውዲ ነው ያለሁት፣ ችግር አለው እንዴ? ኒካው ላይ ያብራሩልኝ የሚል ጥያቄ ነው። ያመጣውን ሰው ሴት ልጅ ወዳ ከተቀበለች አባቷ ገሌ የሚባል ሰው መጥቷል ታገቢዋለሽ ወይ ብሎ ከጠየቀ ኒካሁ ሲታሰር አለመስማቷ ለአባቷ ውክልና አለመስጠቷ ኒካሁ ላይ ተጽዕኖ የለውም። ወኪ ተብሎ ብዙ ጊዜ የሚጠየቀው ግዴታ አይደለም። ቀድሞውኑ ሴትን ልጅ የሚድራት አባቷ ነው በአንደኛ ደረጃ። አባት ያለ ሌሎች ለማሰራቸው ነው የአባት ፈቃድ የሚያስፈልገው እንጂ አባት ልጁን ለመዳር ውክልና አያስፈልገው፣ የሴት ልጅ ውክልና አያስፈልገው። ሲታሰር እሷ መስማት የለባትም። የሚያገባትን ሰው አይቷት ወዳው ወዷት ተፈቃቅደው ከሆነ ኒካሁ የሚታሰረው ኒካሁ ትክክል ነው። የምታገባውን ሰው ሳታውቅ ሳትፈቅድ ሳትፈልግ ዝም ብላ ተደራ ከሆነ የኔ ኒካሁ ትክክል አይደለም። አባት ከሆነ ለሴት ልጅ ይበጃል ብሎ ካሰረ የታሰረላት ልጅ ትንሽ ከሆነች የራሷን ጥቅም ጉዳት ማታውቅ ከሆነ ይሄኔ አባት ብቻ ያለ ሴት ልጁ ፈቃድ ሊያስር ይችላል ያሉ ሊቃውንት አሉ። እሱም ቢሆን ኋላ ላይ አብረው መኖር ሲጀምሩ እሱ አልፈልገውም ካለች አባት ያሰረውን ኒካህ የማስወረድ ግዴታ ይኖርበታል። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።